አዲስ እይታ አዲስ እይታ ዛሬ በሕይወታችን ስነ ስርዓት ያለው ሰው ለመሆን የሚረዱንን 5 መሰረታዊ ነጥቦች እናያለን። አንደኛ፣ ሕይወትን በስርዓት ለመምራትና ነገሮችን ቀጣይነት ባለው መልኩ ለማከናወን የሚያስፈልገን ጠንካራ ምክንያት ነው። አንድን ነገር ለምን እንደምናከናውነው በቂ ምክንያት ካለን ያለ መሰልቸት ስራውን ማከናወን እንችላለን። ሁለተኛ፣ ሕይወትን በስርዓት ለመምራት የሚረዳን ወሳኝ ነገር ቀንን ማቀድ ነው። ፕላን ዮር ዴይ። ስነ ስርዓት ያለው ሰው የትኛው ሰዓት ላይ ምን እንደሚሰራ ያውቃል። ሶስተኛው፣ በሕይወታችን ስነ ስርዓት ወይም ዲሲፕሊን እንዲኖረን የሚረዳን ነገሮችን አሁን የመጀመር ልምድ ማዳበር ነው። ወይም 5 ሰከንድ ሩል መጠቀም። ለምሳሌ አንድን ስራ ለመስራት አስበን በመሃል ስንፍና ሲሰማን ከ5 ወደ 1 መቁጠር ማለት ነው። 5 4 3 2 1 እንልና ከዛ ልክ 1 ስንል ተነስተን ስራውን መጀመር። ይህ ዘዴ አእምሮ ሳያንገራግር ወደ ተግባር እንድንገባ ይረዳናል። ሞክሩት፣ ውጤታማ ዘዴ ነው። አራተኛና ሕይወትን በስርዓት ለመምራት የሚያግዘን ሌላኛው ዘዴ ደግሞ ስሜትን መቆጣጠር ነው፣ ወይም ሰልፍ ኮንትሮል። በሕይወት ዲሲፕሊን ለመሆን ለጊዜያዊ ደስታ ቦታ መስጠት የለብንም። ለምሳሌ ስልካችን ስራ እያስፈታን ከሆነ ማጥፋት ያስፈልጋል፣ ወይም ከኛ ርቆ ሌላ ክፍል ማስቀመጥ። እናም እነዚህና ሌሎች መሰል የማይጠቅሙ ነገሮች ላይ ጊዜን ከማጥፋት ይልቅ ለሚጠቅሙና ለሚያሳድጉ ነገሮች ጊዜ መስጠት ያስፈልጋል። አምስተኛውና ስነ ስርዓት ያለው ሰው ለመሆን የሚያግዘን ዘዴ ደግሞ በትንንሽ ነገር መጀመር ወይም ስታርት ስሞል የምንለው ዘዴ ነው። ብዙ ሰዎች በአንድ ጊዜ ሁሉንም ነገር መቀየር ስለሚፈልጉ ቶሎ ይደክማቸዋል።